በመካከለኛው ምስራቅ በረሃዎች ውስጥ ለወራት ተደብቆ የቆየው ታላቅ ምስጢር በአንድ እረኛ ጥቆማ ተጋለጠ። እስራኤል በኢራቅ ግዛት ውስጥ በምስጢር የጦር ሰፈር መገንባቷን ዎል ስትሪት ጆርናል ይፋ አድርጓል። አሜሪካ እጅ የለበትም ስትል ባግዳድ ግን ለተባበሩት መንግስታት አቤቱታ አቅርባለች። እስራኤል እንዴት በኢራቅ ግዛት ውስጥ ምስጢራዊ የጦር ሰፈር ልትመሰረት ቻለች? ለምንስ አስፈለጋት? አውሮፕላኖቿ ቢመቱ ምን ሊፈጠር ነበር? ዎል ስትሪት ጆርናል ያወጣውን ዘገባ በዝርዝር እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቀድመው አዳዲስ መረጃዎችን ያግኙ። እስራኤል የኢራቅን መንግስት ሳታማክር ወይም ፈቃድ ሳትጠይቅ በቀጥታ ምድር ላይ የጦር ሰፈር መገንባቷን ዎል ስትሪት ጆርናል እወቁልኝ ብሏል። መጋቢት 4 ቀን ምን ተፈጠረ? አንድ ተራ በእግረኛ በበረሃው ውስጥ የሄሊኮፕተር ድምፅና ያልተለመደ እንቅስቃሴ አይተው ለኢራቅ ጦር ጥቆማ ይሰጣል። የኢራቅ ወታደሮች ወደ ሰፈሩ ሲቃረቡ ሚስጥሩ እንዳይጋለጥ የእስራኤል አውሮፕላኖች ጥቃት ሰነዘሩ። አንድ የኢራቅ ወታደርም ተገደለ። ይህ ደግሞ ጉዳዩን ከወታደራዊ ሚስጥርነት ወደ ዓለም አቀፍ የዲፕሎማሲ ቀውስ ቀይረው። በኢራቅ ውስጥ ያሉ የኢራን ደጋፊ ሚሊሻዎችና የፖለቲካ ኃይሎች ይህን መረጃ እንደ ሉዓላዊነት መደፈር ሊቆጥሩት ይችላሉ። በሌላ በኩል ይህ ሰፈር ያለ አሜሪካ የደህንነትና የቴክኖሎጂ ድጋፍ ሊገነባ እንደማይችል ይታመናል። ይህ ደግሞ በኢራንና በአሜሪካ መካከል ያለውን የዲፕሎማሲ ግንኙነት ይበልጥ ውስብስብ ያደርገዋል። አሜሪካ አላወቅኩም፣ አልተባበርኩም በማለት እጇን ለማጠብ ሞክራለች። ይህ እርምጃ እስራኤል የትኛውንም ሀገር ድንበር ጥሳ ኢራንን ለመምታት ወደኋላ እንደማትል ለቴሄራን የተላከ ማስጠንቀቂያ ነው። ይህ ምስጢራዊ የጦር ሰፈር መጋለጥ በመካከለኛው ምስራቅ አዲስ የጦርነት ግንባር ይከፍት ይሆን? እስራኤልስ በቀጣይ ምን አይነት እርምጃ ትወስዳለች? እስራኤል ለኢራን የላከችው መልእክት ግልጽ ነው። የትም ብትደበቁ የትኛውንም ሀገር ድንበር ጥሰን እንመጣባቸዋለን። በኢራቅ በረሃ ውስጥ የተገኘው የሚስጢር ጦር ሰፈር የመካከለኛው ምስራቅን የጦርነት ሕግ ቀይሮታል። እንደወጡት ዘገባዎች ከሆነ ይህ ምስጢራዊ ሰፈር የተገነባው በኢራቅ ምዕራባዊ በረሃ ውስጥ ነው። ይህ ስፍራ ለእስራኤል ሁለት ትልልቅ ስትራቴጂካዊ ጥቅሞችን ይሰጣታል። ከኢራቅ በረሃ ሆኖ የኢራንን የአየር ክልልና የሚሳኤል እንቅስቃሴ በቅርበት ለመሰለል ምቹ ነው። እስራኤል ከገዛ ግዛቷ ተነስታ ኢራን ላይ ጥቃት ከመሰንዘር ይልቅ በኢራቅ በኩል ማለፏ የነዳጅና የጊዜ ወጪን በእጅጉ ይቀንስላታል። የመካከለኛው ምስራቅ ቀጣይ ዕጣ ፈንታ ምን ይሆናል? ባለሙያዎች ሶስት ዋና ዋና ነጥቦችን ያስቀምጣሉ። የጥላቻ ጦርነት መቀጠል። እስራኤልና ኢራን በቀጥታ ፊት ለፊት ከመጋጠም ይልቅ እንዲህ ባሉ ምስጢራዊ ስምሪቶችና በሳይበር ጥቃቶች መጠላለፋቸውን ይቀጥላሉ። የአየር ላይ የበላይነት ፉክክር። ኢራን የራዳርና የቪዲዮ መከላከያ ስርዓቷን ለማዘመን ሩሲያን መጠጋቷ አይቀሬ ነው። እስራኤል ደግሞ በቴክኖሎጂ የበላይነቷን ለማስጠበቅ አዳዲስ የምስጢር መመሪያዎችን ትዘረጋለች። አዳዲስ ወታደራዊ ስምምነቶች። በክልሉ ያሉ የአረብ ሀገራት ከሁለቱ ወገኖች ወደ አንደኛው ለመጠጋት የሚገደዱ በት ሁኔታ ሊፈጠር ይችላል። ይህ ደግሞ ቀጠናውን ለሁለት ትልልቅ ጎራዎች ይከፍለዋል። ይህ ምስጢራዊ የጦር ሰፈር የመካከለኛው ምስራቅ የፖለቲካ ዳይናሚክስ ምን ያህል የተቀየረ መሆኑን ማሳያ ነው። መረጃው በይፋ መውጣቱ በራሱ በኢራን ላይ የሚደረገውን ጫና ይጨምረዋል። በቀጣይ ቀናት ከቴሄራን የሚሰጠው ምላሽና የኢራቅ መንግስት አቋም የቀጠናውን ሰላም ወይንም ግጭት የሚወስን ይሆናል። እስራኤል የኢራቅን የኒውክሌር ማብለያ በድንገተኛ የአየር ጥቃት የደመሰሰችበትን ታሪክ እናስታውስ። ያንም ቢሆን እስራኤል የሳውዲ እና የኢራቅን ድንበር ጥሳ ነው የገባችው። የ1991 የባህረ ሰላጤው ጦርነት ሳዳም ሁሴን በእስራኤል ላይ ስኳድ ሚሳይሎችን ሲተኩስ እስራኤል በወቅቱ አሜሪካ ባደረገችባት ጫና ምላሽ ሳትሰጥ መቅረቷ ይታወሳል። የዛሬው ሁኔታ አሁን ግን እስራኤል የኢራቅን መንግስት ሳታማክር ወይም ፈቃድ ሳትጠይቅ በቀጥታ ምድር ላይ የጦር ሰፈር መገንባቷ ቀጠናዊ ሉዓላዊነት ምን ያህል እየተናጋ እንደሆነ ያሳያል። አንድ ሀገር በሌላ ሀገር የጦር ሰፈር መገንባቱ አዲስ ክስተት አይደለም። ለዚህ እንደ ትልቅ ማሳያ የሚጠቀሱ ጥቂት ታሪካዊ እውነታዎችን እንመልከት። በቀዝቃዛው ጦርነት ወቅት አሜሪካ በዴንማርክ ግዛት በሆነችው ግሪንላንድ በበረዶ ስር 600 የኒኩሌር ሚሳይሎችን ለመቅበር ሞክራ ነበር። የሚገርመው ግን ዴንማርክ ስለ ሚሳይሎቹ መኖር ፈጽሞ አታውቅም ነበር። እንደ አውሮፓውያኑ አቆጣጠር በ1962 የሶቪየት ህብረት በኩባ ደሴት ላይ ሚሳይሎችን በምስጢር አከማችታ ነበር። ይህ ክስተት ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ አድርሷት ነበር። ሀገራት ለምን እንዲህ ያለ አደገኛ ሴራ ውስጥ ይገባሉ? ምክንያቶቹ ግልጽ ናቸው። የጠላት ድንገተኛ ጥቃት፣ ጠላት በማይጠብቀው አቅጣጫ ለመገኘት፣ የመረጃ ምንጭ፣ የጠላትን የሬዲዮና የራዳር ሞገድ በቅርበት ለመጥለፍ፣ በቀጥታ ጦርነት ውስጥ ሳይገቡ በሌላ ሀገር ተላላኪዎችን ለማሰልጠን። ወደ ቅርብ ጊዜው ዜና ስንመጣ እስራኤል በኢራቅ በረሃ ውስጥ ምስጢራዊ ጦር ሰፈር ገንብታለች የሚለው ዘገባ ትልቅ መነጋገሪያ ሆኗል። ኢራቅ የኢራን ወዳጅ በሆኑ ኃይሎች በምትመራበት በዚህ ወቅት እስራኤል እንዲህ ያለ እርምጃ መውሰዷ የአንበሳ ጉሮሮ ውስጥ እጅን ማስገባት ማለት ነው። እንዴት ሊሆን ቻለ?
ምናልባትም በኢራቅ ውስጥ ባሉ አንዳንድ ተቃዋሚ ኃይሎች ወይም በሰሜናዊ የኩርዲስታን ክልል በኩል በድብቅ የተሰራ ሊሆን እንደሚችል ተንታኞች ይገምታሉ። ዓላማውስ ምንድን ነው? ከኢራን የሚነሱ ድሮኖችንና ሚሳይሎችን ገና ከጅምሩ ለማክሸፍ የቀረበ ስልትም ተደርጎ ተወስዷል። እንዲህ አይነት ምስጢራዊ እንቅስቃሴዎች ሲጋልጡ ምን ይፈጠራል? የሉዓላዊነት ጥያቄ። የኢራቅ ሕዝብና መንግስት ግዛታችን ለሌላ ሀገር መጠቀሚያ ሆኗል በሚል ከፍተኛ ተቃውሞ ሊያነሱ ይችላሉ። የቀጠናው አለመረጋጋት። ኢራን ይህን እንደ ቀጥተኛ የጦርነት አዋጅ በመቁጠር በኢራቅ ውስጥ ባሉ የእስራኤል ወይም የአሜሪካ ጥቅሞች ላይ ጥቃት ልትሰነዘር ትችላለች። አዲስ የጦርነት ስልት። ወደፊት ጦርነት የሚካሄደው በግልጽ ግንባር ሳይሆን እንዲህ ባሉ ድብቅ ሰፈሮችና የጥላ ጦርነቶች መሆኑን ያረጋግጣል። እስራኤል በኢራቅ በረሃ ምስጢራዊ ሰፈር መገንባቷ ለምን ቴሄራንን እንቅልፍ ነሳት? ይህ ዝም ብሎ ወታደራዊ ማዘዣ ሳይሆን በኢራን ደጃፍ ላይ የተተከለ የመስኮት እይታ ነው። የመጀመሪያውና ዋናው አቅም ርቀትን መቀነስ ነው። የእስራኤል ጦር አውሮፕላኖች ከገዛ ሀገራቸው ተነስተው ኢራን ላይ ጥቃት ለማድረስ በትንሹ 1500 ኪሎ ሜትር መጓዝ አለባቸው። ይህም በአየር ላይ ነዳጅ መቅዳትን የግድ ይላል። ነገር ግን በኢራቅ በረሃ የሚገኝ ሰፈር ይህን ርቀት በግማሽ ይቀንሰዋል። ይህ ማለት እስራኤል ያለምንም እንከን በፍጥነትና በትንሽ ነዳጅ ኢራን ላይ ድንገተኛ ጥቃት የመሰንዘር አቅም አገኘች ማለት ነው። ሁለተኛው አቅም ደግሞ ማወቅ ነው። ይህ የጦር ሰፈር የላቁ የራዳር ሲስተሞችን ከያዘ ከኢራን የሚነሱ ሚሳይሎችንና ድሮኖችን ገና ከጅምሩ ለመለየት ያስችላል። እስራኤል በገዛ ድንበሯ ሆና ከምትጠብቀው ይልቅ በጠላት አቅራቢያ ሆና የምታገኘው መረጃ ለደህንነቷ ወሳኝ ነው። ይህም የኢራንን የሚሳይል ዝናብ ገና ደመና ሳይቋጥር ለማክሸፍ እድል ይሰጣታል። ሶስተኛውና እጅግ አስደንጋጩ አቅም የልዩ ኃይሎች መነሻ መሆኑ ነው። የኢራንን የኒውክሌር ተቋማት ወይም ወታደራዊ መሪዎችን ኢላማ ያደረጉ የሚስጥር ኦፕሬሽኖችን ለመምራት ይህ ሰፈር ያገለግላል። የሞሳድ ወኪሎችና ልዩ ኮማንዶዎች በኢራቅ በኩል ሰርገው በመግባት በኢራን ላይ የደህንነት መብረቅ ሊያወርዱ ይችላሉ። አራተኛው አቅም የመሳሪያ መስመርን መቁረጥ ነው። ኢራን በኢራቅ በኩል ወደ ሶሪያና ሊባኖስ የምታደርገውን የጦር መሳሪያ ዝውውር ለመቆጣጠር ይህ ሰፈር ምርጥ ስትራቴጂካዊ ቦታ ነው። እስራኤል የኢራንን ተላላኪዎች ክንፍ ለመምታት ከጎረቤታቸው መገኘቷ ከፍተኛ ወታደራዊ የበላይነት ይሰጣታል። አምስተኛው አቅም የስነ ልቦና ጦርነት ነው። እስራኤል በኢራቅ ግዛት ውስጥ ሰፈር መገንባቷ ኢራን በከበበችኝ መንገድ እኔም ከብቤያታለሁ የሚል መልእክት ነው። ይህ በቴሄራን መሪዎች ላይ ከፍተኛ መረበሽና የውስጥ የደህንነት ጥርጣሬን ይፈጥራል። ማንን እናምናለን? ደህንነታችን የት ድረስ ነው የተበሳው የሚል ስጋት እንዲነግስ ያደርጋል። ይህ ምስጢራዊ የጦር ሰፈር ለእስራኤል የፊት መስመር ምሽግ ነው። የጥቃት ርቀትን ይቀንሳል፣ የመረጃ ጥራትን ይጨምራል፣ እናም የኢራንን ስትራቴጂካዊ ጥልቀት ያጠባል። ይህ እርምጃ ግን ቀጠናውን ወደ ለየለት ጦርነት ይገፋው ይሆን ወይስ ኢራንን ለድርድር ያስገድዳታል? እናንተ ምን ይመስላችኋል? ከታች ባለው የኮሜንት መስጫ ሀሳባችሁን ጻፉልን። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችሁን ይሁኑ። የትም ያልተሰማ መረጃ ቀድሞ ይደርሳችኋል።